ልጅሽ በስምሽ የናሽን የሸምቡታ ያያለ የዲታሪ ተፈለሽ በልጅሽ ነው እንደዚህ አይነት አጸያፊ ስድቦችን የሚያሰድብሽ? ያው ሀውዬ ይህ ሰው አይደለም። እና ማለት እንዲያልፍልን ሄደች። ከዛ እንደገና ሄደች ጊዜ አትዲያል አለሽ እንዴት ያላንጂ ምክንያት እንዴት ተከዳኛለኝ ነው ነው ጥያቄ። እንግዲህ ያገባሁት 2 ዓመት ራሷ ታውቃለች። 2 ዓመት ከ8 ወር ምናምን ሲሆን ያገባሁት። ከዛ እሺ ምንድን ነው የምትይው? በቃ ታስፈልገኛል ተጋር በቃ እኔ መኖር አልፈልግም ማለት ነው። እሺ ከጠላሽ አሪያ ብርሽ የመጥሮሽ ላኪ ስላት የዞም ማታገኝ አለችኝ። ከዛ ነው እንደጋ በስሜት በጽሁፍ ነው ፈታው ሻልባት እንደገና ያው እኔ ተሰበለው በመኖሪያ አልሐምዱሊላህ ዳሩን ያገባው እንዴ እሷ ጋር ክሪያታ ማማ ያፈጥኩኝ አቡዬ ምን ትያለሽ? ምን ትጠይቂያለሽ? አቡዬ እኔ እንዲል ነገር እሺ እኔ ከኢትዮጵያ የወጣሁትኝ እሱ አስመሮኝ ነው። ገንዘብ የለሽም፣ ቤት የለሽም፣ አይገባሽም 5 ምን ልክ እንዳሁን እንዳለው አይገባሽም ስላለኝ ነው። የማይገባኝ ከሆነ እዚህ ቤት ነኝ ምን ቤት ነኝ ብዬ ወጣሁኝ። እሱ አሁን እንደዚህ የሚለው እሱ ኒካውን ሲጀመር ያወረደው የራሱን ነገር አመቻችቶ ነው። በእኔ ላይ እኮ ሲማግጥ ኑሮ ነው። እንደገና እሱ አረብ ሀገር እኔ ወደ አዲስ አበባ ስገባ እሷን ነይ ብሎ የመጣችው አይደል እንዴ? ኢክራም ስለ ሁሉም ስለ ሀብትሽ ስለ ሁሉ ነገር ይቅርና ማንኛውም ሰው የሚጸየፈው ማንኛውም ኢትዮጵያዊ ምን ኢትዮጵያዊ ማንኛውም የሰው ዘር የሚጸየፈው ነገር ልጅሽ አጸያፊ ስድቦችን እንድትሰድብሽ ስላደረገው ነገር ጠይቂ። ታዩ ሀብት ታዩ ንብረት ታዩ መማገጡን ሁሉን ነገር ታዩ። ይህ አይደለም ሀብዬ እንዳም ስለምፈልግ ነው እንዳም ስለምፈልገው ነገር ጠይቂ። ያ ነው ትልቁ ነገር። የልጅሽ ህይወት እየተበላሸ ነው። የልጅሽ ጭንቅላት እየተበላሸ ነው። ስለዛ ጠይቂ። ይመና አብረን ሰርተን አጸያፊ ነገር ነው ይሄ። የዓለም ህዝብ መስማት ያለበት አጸያፊ ነገር በገዛ ልጅሽ አጸያፊ ስድቦች እኔ ልካሻል ማስረጃው ነው ይገማለ። እሱ ስለሱ ጠይቂ። በዚህ ጉዳይ ጠይቂ። ታዩ ገንዘብ ታዩ ሁሉ ነገር ታዩ። ስለዛ ጠይቂ። ሀውዬ አንድ ልንገርሽ ይመን እኔ እንዲያምን ብቻ ነው የምፈልገው። ነገ ለልጅ ነው ችግር የለም። ልጅ ተቀበለዋለች እንደምንም ብላ ማለት ነው የልጅ ነው። ነገር ግን ይመን ሳውዲ አረቢያ አብረን ሰርተን ቤቱን ሰርተናል። ይመን እንዲያምን ፈልጋለሁ። እኔ አልፈልግም ብሩን ማለት ነው። እኔ ከየትም ማምጣት አንተ አይሰጠኝም። ሽጥማ ብዬ እሱ መሬት አልጥልም ይብላው። ግን እንዲያምን ፈልጋለሁ። ወስዶብኛል ሀቄን 7 ዓመት እርሜን በልቶብኛል የሰውዬ። ይሄን ይመን እንዲያምን ፈልጋለሁ። ለብዙ ሰው እኮ ነው እኮ መቀመጫ መቆሚያ ያጣሁት። ከርታሹ ካደቸው ሳይሆን እሱ ነው መጀመሪያ እንትን ያለው እሱ ነው የካደኝ። እንዴት ብዬ ልኑር እዛ ቤት? እንዴት ብዬ ልኑር? ቤተሰብ እንኳን ሲመጣ ወላሂ በወንድማችን ቤት ነው የሚሉኝ። በወንድማችን ቤት ነው የሚሉኝ። ቤተሰብ እንኳን ሲመጣ ማለት ነው። ለፈጣሪ ስጡና ፈጣሪ ያሳይሻል። ይኸውልሽ ፈጣሪ ያለው አምላክ ያሳይሻል። አንድ መጠይቃት ጥያቄ ነበረኝ። ቀደም ስትይ የነበረው እኔ እያለው ነው በኔ ላይ ያገባው የሚል ነገር አንስተሽ ነበር። እሱ ደግሞ አይ እሷ ከሄደች ከ2 ዓመት ያለችው ተስፍዬ እኔ ላስረዳክ በደንብ ነው የሰማሁት። ላይቭ ሪከርዱም አለኝ። ያለችው እሷ እቤት ውስጥ እያለች ከሌላ ሴት ጋር እየማገጠባት ያቺ ሴት ከዱባይ ልትመጣና ሊጋቡ ተነጋግረው እሷ ዱባይ ከሄደች በኋላ እቺ ኢክራም ከወጣች በኋላ ነው ያቺ የመጣችው። ያቺ ሁለተኛ ሴት ናት። እስካሁን ድረስ በትዳር 7 ዓመት አብረው ሲኖሩ ሳውዲ 2 ዓመት ኢትዮጵያ 5 ዓመት ሲኖሩ ሁለቴ ነው የማገጠባት። ከሁለቴ የተለያዩ ተማግጦባትም ችላ እየኖረች ነበር። እቺ ሴት መማገጥን የሚያህል ነገር ተቋቁማ ለልጇ ስትል እየኖረች ነበር። ግን ዛሬ እሱ ዝም ከተባለ ነገ ብዙ ሴቶች በእንደሱ አይነት ወንዶች ይገደላሉ። በጥይት አናትሽን ብዬ ነው ምገልሽ፣ በአካል ብቻ እንገናኝ፣ እዚህ ሀገር ብቻ ነኝ ብሏታል። ይሄ እንደቀላል ነገር ዝም ብሎ ተሸፋፍኖ ሊታለፍ አይገባም። ብዙ ሴቶች በወንድ እየተገደሉ ነው፣ በእንደሱ አይነት አምባገነን ወንዶች። እኔ ላይቭ ላይ ለምንድን ነው እንዲህ የምታደርገው ዋትስአፕ ላይ ብዬ ስናገረው ለምን ዓለም አይሰማማን ምን ያመጣል ብሎ ይመለሰልኝ።
እንደዚህ አይነት ሰዎችን እንደዚህ ተለማምጠን እሹሩ ብለን ምናልፋቸው ከሆነ የልብ ልብ ይሰማቸዋል። ነገ ብዙ ሴቶች ያልቃሉ በእንደዚህ አይነት ወንዶች። ይህ ወንጀል ስለዚህ መዛቱ በራሱ ወንጀል ነገ ያደርገዋል። ዛሬ ዝም ከተባለ ነገ ያደርገዋል ይሄ ሰው። ሰምጠይቂው ሌላ ጥያቄ አለሽ? በዚህ እኔ አንድ እሱ መጠየቅ የምፈልገው ነገር አሁን መስመር ላይ ነው ያልኩትን ሁሉ እየሰማ ነው። መጠየቅ የምፈልገው የ4 ዓመት ከ7 ወር ህፃን ሴት ልጅህን እናቷን እንደዚህ አይነት አጸያፊ ስድብ እኔ አስተዳደጌና ስብእና አይፈቅደውም። እነዛን ቃላቶች ልጅክ እንድታወጣ ያደረካት ቃላቶችን እኔ ማውጣት አልችልም። እንደዚህ አይነት አጸያፊ ስድብ እናቷን እንድትሰድብ በስልክ በቮይስ በኢሞ ያደረካት ለምንድን ነው? እኔ ጋር አለ ልካልኛለች ኢክራም። ይሄን ጥያቄ ነው ላንተ መጠየቅ የምፈልገው። አባት ሆነክ ጨክነህ ልጅህን ጥላቻ እናቷን እንድትጠላ እናቷን እንድትሰድብ ታደርጋለህ? አንተ እውነት አባት ነህ? ይሄን የኔ ጥያቄ ፕሊስ መልስልኝ። ቴንክ ዩ ሁሴን። አቤት። መልስ። ያውኑ ጥያቄ ሰምተዋል አይደል? አዎ። ቀጥል እስቲ መልሱን እንስማ። እሺ እኔ ደግሞ በዚህ በዋትስአፕ ማለት ነው እንደዚህ የእሷ ጓደኛ እንደዚህ አሁን እንደዚህ የሚጠየቅን ምናምን እንዲህ ያለ ነገር የማውቀው ነገር የለኝም። አሁን ሰው ስለግም እንዲህ እንደዚህ ምናምን ጓደኞች ናቸው። አዎ በቲክቶክ ምናምን ይገዛሉ። ያው ያለው ለቸኩት አንተ ከደወልክልኝ ሻም ተሸከርሽ የመጣው ምናምን ስለዚህ ከዛ ነው የነገሩኝ። ያለ ነገር እንጂ ሰው ጓደኞች ዝም ብሎ በቃ ማደለ በቃ እነዛ ምናምን መስሎኝ ነበር እያታለሁ። ናሽ አይ እኔ ጓደኛዋ አይደለሁም። ጓደኛዋ መስለኝ ነው ያልከው። እኔ የህዝብ ድምጽ ነኝ። ማንኛውም አሁን ተረድቻለሁ አለሽ። አስተጋባለሁ እኔ አሁን ነግረውኝ ነው ያወቅኩሽ። ያንን ቮይስ መጀመሪያ የላክሽልኝም ቮይስ የሰሰማ ዝም ብሎ የሷ ጓደኞች ወይንም አብሯት የሚሰሩ መስሎኝ ነበረ ነው እያለ ያለው። እሺ መጀመሪያ በኋላ ግን ጠይቄ አንቺ መሆንሽን አወቅኩኝና ተረዳው ነው እያለ ያለው። እሺ ችግር የለውም። ልጁን እንዴት እናቷን እንደዚህ እንድትሰድብ እንዳደረገ የጠየቀው እሱ ትልቅ እኔ እንጃ። እንግዲህ አንዳንዴ ከምንናገራቸው ከምንሰራቸው ስራዎች አስተዳደጎቻችንና የኛንም ስብዕና ይገልጻሉ። አንዳንድ ልጅ እንግዲህ የወለደቻትን እናት እንደዚህ አይነት ስድብ አጸያፊ ስድብ እየሰደበች የምታድግ ከሆነ ነገ ለራሷም ለአንተም ለሀገርም የማጠቅም ነው የምትሆነው። ዛሬ ቀርጸህ የምታሳድግበት ካልሆነ በስተቀርና አልሰማሁትም። በእርግጥ ሀቢባ አብረን የምንሰራ ጠንካራ ሴት ነች። በማህበራዊ ሚዲያ ላይ ለመላው ኢትዮጵያ ብሔር ሃይማኖት ሳት ላይ የቆመች እህት ናት። እሷ የምትናገረው እኛም ስለምናምን ነው ይሄን ነገር የምልህ። እንደዚህ አይነት ነገሮች እጅግ በጣም ትልቅ ስህተቶች ናቸው። ይሄን ነገር አድርጋቸው ከሆነ ምን ትለናለህ አንተስ? እንግዲህ ያው ይሄን ያልኩበት ልጅቱ ያው ከደውላለች ግን አላገናኛትም። የማላገናኛት መከራ ናችን ያሳድጌ ምን ብዬ ነው እሷም ሲጀምር አታውቃት አረጋት አመት በዓሉ እንደሚችል ትበላለች ትጠጣለች እኮ ከበቤት ማሟላት ምናምን በአመት ወላሂ 2,000 ብር ለልብሷ በቃ ያልሆነ ልብስ አትገዝታ ምናምን ትልካለች። ለምን እንደዚህ ነው እንደዛ ተናርጀ ነው እንደዚህ ታደርጋለች። እንደ አባት ታርግልኝ ሁሴን፣ እንደ አባት እሷ እናት ናት። በዚህ በቤት በበቀት እየተከከብኩ ነው ያከፍኩኝ ነው ተበቀት የነበረው በዛጋታ ሰዓት። እሺ አንዴ አዳምጠኝ ሁሴን፣ አንዴ አዳምጠኝ። እቺ ብትሞት ኢክራም ብትሞት አንተ ልጅክን አውጥተህ ልጥላው እንዴ? ልጅክ እኮ ናት፣ ግዴታክ ነው እኮ። የአባት ግዴታ ነው። አባት ነህ፣ አብላ፣ አጠጣ፣ አሳድግ። እሷ ደግሞ ከአረብ ሀገር ልብስ እየገዛች እየላከች ነው፣ በተለያዩ ሰዎች ብር እየላከች ነው። ብር ስለማትልክ ነው ማላሳያት፣ ልጇን ማላገናኛት። እንደዚህ አይነት አጸያፊ ስድቦችን እናቷ እንድትሰድብ ማደርጋት፣ ልጇ እንድትጠላት ምታደ። እናትሽ ብር አትልክልሽም ስደቢያት። ኢማጂን እናትሽ ብር አትልክልሽም ስደቢያት እየተባለች ያ እንደዛ ሲል እሱ ድምጹ እየገባ ቮይስ ውስጥ አሁን ደልቶታል። እሷ ግን ሳይደልተው ሴቭ አድርጋ ወደኔ ልካዋለች። እናቷን አጸያፊ ስድብ እንድትሰድብ እየተደረገች ልጅ የምታድገው ይቺ እናት በሽተኛ ብትሆን አካል ጉዳተኛ ብትሆን ገንዘብ ለልጇ ስላላቀረበች እንድትገደል ይፈረድባታል፣ በልጇ እንድትጠላ ይፈረድባታል ማለት ነው። እናት ሰጠችም አልሰጠችም እናት ናት። 9 ወር አርግዛ አምጣ ተሰንጥቃ ወልዳታለች ልጇን። አረብ ሀገርም ያለችው ለልጇ የተሻለ ህይወት ለወደፊት ህይወቷ ለማዘጋጀት ነው። ይቺ እናት
ልጇን ጥላ የተሰደደችው። ስለዚህ ገንዘብ ስላላከች ገንዘብ ስትሰጪ ነው እናትነትሽ የሚሰጥሽ እናትነትሽ የሚከበርልሽ ገንዘብ ስትልኪ ነው ስላላክሽ አንተ አግብተህ እየኖርክ ላንተ ሚስት ነው እንደሷ ገንዘብ ምትልክልክ ልጅክ ናት የማሳደግ ግዴታ አለብክ እሷ ለወደፊት ህይወት ለልጇ ታስቀምጣለች ለልጇ ቤት ትሰራላታለች አብራችሁ ሳውዲ ሰርታችሁ ለፍታ የሰራችሁ ባንተ መሬት ላይ እሷ የሰራችውን ቤት ክደሃታል አለይክ بالعافيه ብላ ጥላልክ ወጣለች ተወው እሺ ወሰደው እመንልኝ ብቻ የኔ ንብረት እንደሆነ እመንልኝ እንጂ ወሰደው ብላ ጥላልክ ተሰደደች አንተ ከሚስትህ ጋር ኑር ህይወትክን ብላ ጥላልክ ተሰደደች እቺ ሴት ተሰዳ ስደት ላይ እየሰራች ባገኘችው አጋጣሚ በህትክም በወንድምክም በባዳም ይሄ ሰርፕራይዝ የሚያደርጉ ሶሻል ሚዲያ ላይ በሚሰሩ በባዳም ያገኘችው ጊዜ እየላከች ለልጇ ልብስ ምንም እያሟላች ነው ለምን ብርካሽ በኔ እጅ አልገባም ብሎ እና ልጅ እናቷን እንድትጠላ ማድረግ ይሄ ትክክል ነው ይሄ ሰብአዊነት ነው ይቺ ልጅ እኮ ስታድግ ነገ ይሄ ቮይስ ይቀመጣል አይክላውድ ያዘውን ነገር አይረሳም አይክላውድ ያዘው ነገር ይቀመጣል ስታድግ ልጅክ ይሄንን ስታስደርጋት እንደነበረ ስታቅ አንተኑ ነው የምትጠላክ አንተኑ አባቷን እናቷን እንድትጠላ ስላረካት እናቷን እንድትሰድብ ስላደረካት ራስህን ነው የምትጠላክ ለምን በሰፈሩት ቁና መሰፈር አይቀርም ዛሬ ብትጠላት ነገ ስታድግ ተወዳታለች የእናቷን ማንነት ስታቅች ልጅ ሌላ አንድ ተጨማሪ ደግሞ እንደ የምነግርህ ነገር ምንድነው መሰማኝ ከሆነ ሁሴን ይሰማል አዎ ይኸውልህ ምናልባትም በስራ ጉዳይ ባትወጣ ኖሮ እቺ ልጅ የማደግ በህግም 7-8 ዓመት እስከሚሞላት ድረስ ቅድሚያ የሚሰጠው ለእናት ነው የማሳደግ በሷ እጅ ነው የምታድገው አንተ ልታያት የምትችለው በሳምንት አንድ ቀን ምናልባትም እሱንም በህግ ከተፈቀደልህ ማለት ነው አንተ ደግሞ የባሰ ሆኖ እንግዲህ የጥላቻ ነገር እንድትናገርም እያደረክ ሁለተኛ ራስ ሼር አድርገህ የፈለገችውን መግዛት ምናልባት እኔ እናንተ ያደግንበው እኮ በአመት አንድ ልብስ ተገዝቶ በዛ ልብስ ነው ያደግንበት እሷ ደግሞ የምትችለውን ያቅሟን እንትን እያደረገች በምትፈልገው ሰው ገሳ እየላከች ባለችበት ለምን በኔ በኩል ነው መገዛት አለበት ብለህ እንትን ማለቱ ትክክል ነው ብዬ አላስብም በፈለገችበትም መስጠት ልጅቷን ለልጅዋ ማድረስ መብትም አላት አይደል ስለዚህ ለምን በኔ በኩልና በኔ በኩል አልተሰጠም በእጅ አልተሰጠኝም የሚለውም ጥያቄ ትክክል ነው ብዬ አላስብም እኛም እንግዲህ ምን ፍቃደኛ ከሆንክ በአሁኑኑ ችግሮችን መፍታት የምትችልበትን ሁኔታ ብትፈጥር በአግባቡ ከሷ ጋር እየተገናኛችሁ ያወራችሁ ልጅቷም ስርዓት ባለው ይሄ ለራሱ አንድ አስተዳደጉን እያበላሸ እንደሆነ የሚያሳይ ነው ለሀገርም ለህዝብም ለወላጅ ቤተሰቦቿም ለወገኖቿም የማትደርስ የማትጠቅም ልጅ እያሳደግክ እንደሆነ ነው የሚያሳየው እናቷን እንድትሰድብ ስድብ ቃላቶችን እያስተማርካት አስተዳደግ ለራሱ ትክክል እንዳልሆነ የሚያሳይ ገብቷል ከእንደዚህ አይነት ነገሮች ብታስተካክልና ልጅቷን በትክክል እንድታሳድግ ብታደርግ ከናቷም ደግሞ በትክክል እየተገናኘች የእናትነት ጣሟንም እያየች ብታደግ ነው ያስባል ነገርኩት ይሄን ያልኩበት በእኔ ኒካ ላይ ሆና ሄሬች ለኔም ልልቅ ነው ግዴታ እኔ ኒካ ካላላት የሷ ገንዘብን የሚያደርግኛል በኒካ ላይ እኔ ሚስት ሆና ሄሬች መላክ ግዴታዋ ነው ሚስት እስከሆነ ድረስ ማለት ነው እሷ ባለችበት አንተን ልትጠቅም ነው አንተን ልትለው ባለችበት ከዛ ያው ለቤታችን ሄሬችው በኒካ ላይ ሆነ እስከ ሰራይ ድረስ የራሴ ሀቅ የጋራ ገንዘብ ነው ከዛ እንዲጋር በፈለገችው መላክ ምናምን ትችላለህ ባለችው ነው ከዛ ምን አመጣው ነው ለጥያቄ በሷ ደግሞ ነው ሴት አግብቼ ቆነ ወላሂ እንኳን ሴት ማግባት ቀርቶ አይደለም ታውቃለህ እንኳን ላገባ ቀርቶ አይደለም ስማ አልሐምዱሊላህ ገባው ብሎ ነበርኩ አዳም ጭቆ ይጨርስና ከዛ ኢክራም ጠብቂ ቆይ ይጨርስ ችግር የለም ኢክራም ጠብታገሽ ይጨርስ ከዛ ያው እንደዚህ ስትከሪያ በቃ እንደዚህ በማን ነው ወልዳች በዚህው ሰዓት አዲስ ከዚህ በግሬ ተሸክም ይሽወቁኝ ነው ይሄ ከዲሲው ነው ያለው እንዲህ ስምቀ ምናምን የሰመተናል ምናምን ብር ላኪልን ስራት አርፍድ ያላለች አርፍድ ያለ እንዴት ካንተ ጋር በቃ መኖር አስፈልገኝ እንኳን መኖር አይደል ማለት አልፈልግም አርፍድ ያለ
ከዛ እንደጋር ማለት 8000 ብር ላከልኝ። ያ 8000 ብር የላከችውም ለልጅቱ ነው። ከዛ እንደጋር ሞባይልም የለኝም ነበር ሞባይል ገዛው። በተረፈች ወደ 3000 ብር ተረፈች። በዛ 3000 ብር ተሸክሜ ወደ አገሬ ቡና ይዤ መጣሁ። እንግዲህ ያው ልጅን ለማሳደግም የማን ከዛ እንደጋር ልጇን በአጠይቅም ምንም አትልም። አደግም የጠየቅኳት አጣሪ የለም ሜንዞ የለም አርፍሪሃል ምናምን በቃ ያኑ ፈጠች መለንት አለች። ይሄን ነገረች። ከዛ ሽዬ ከዛ እንደጋር ያው ታስተን ስንኖር ስናወራ አግብታለች። ምንድነው ማገባው አለኝ። ዝሮ ሰበብ ፍለጋ እንኳን ማግባት ቀርቶ አይደለም ምን ማግባት እኮ ገንዘብ ያስፈልጋል፣ ብዙ ነገር ያስፈልጋል ማግባት። እዛ በመከራ ሰዓት ስለከዳች ነው ደግሞ መሰራው ገንዘብ በእኔ ላይ እስከሄደ ድረስ የሐቄ ነው የኩል መብቴ ነው። ቤት ላለችው ደግሞ ማለት ነው ቤቱ እንኳን በእኔ ቀርቶ አይደለም የኔም አይደለም በአባቴ ስም ነው እንኳን በቤቱ እንኳን ልገባበት ቤት ለምትለው ነገር ቤቱ እንኳን ቤቱ በአባት ስም ነው። ስማ ቤቱ በአባት ስም ነው አውቃለሁ በአባቱ ስም እንደሆነ። ነገር ግን ሀቅ ነው። እንደገና ደግሞ ልጅቱን ልውሰድልህ ብዬ ነበረ። ኢክራም ቆይ ጠብቂ ይጨርስ። እኔ ለካሷ እንደዚህ ለመክሪያት አስባለሁ። እኔ ማቀው ነው ወላሂ ነው በቃ ወጪ ቤተሰቦቿ ስትሄድ እንደዚህ በቃ በኬሻ ቁጥር እያደረገ ተወስጃለች። በቃ እኔ ለካሷ ክሪያቸዋል ከሪያ ምናምን ሳስተበሽ እኔ እንደዚህ ባትከሪ ያለ ጊዜ በቃ እቃዋን እንደገና ቀራቅም በሆነ ያለውን እቃ አግዛ ወዲ ቤቶቿ አድርጋ አረገ። በዛ እንደ ያፈነር በረራው አመጣ በረራ ይግዲ ሆነ ሄደች። ላኪ ሰላት ያው አለቅም አለኝ። እኔም አልሐምዱሊላህ እስካሁን ድረስ አለው መከራዬን አይቼ ያሳደግኳት ልጅ የቀን እየሰራሁ ነው ልጅ ነው ያሳደግኩት። ስለዚህ ተነጀት ብያታለሁ እና የዝሮዘ የፈለገችው ጋር መኖር ትችላለች። ልጅ በፊት ብዙ ጉዳይ ተካተን ነበር እንደዚህ ተጣልተን በመሃል በ3 ወሯ ነው በ4 ወሯ ነው በ9 ወሯ ተጣልተን በልጅት ተጣልተን ያው ፍርድ ቤትም ያው ልጅቱም ማሳደግ ትችላለች ከ7 ዓመት እስከ ምናምን አሉ። ከዛ አስታረቀው ተገኝ ታርቀን መጣን። እንግዲህ እኔ ልጅቱ ያው በስሜት ብያታለሁ። ልጅቱን እንኳን እኔ እንግዲህ ከእንግዲህ አይደለም የፈለገው ጋር ማለት ይችላል። አሁን መቀጠል ትችላለሽ ኢክራም ጨርሷል። ደግሞ ይሰማሻል በጣም ስሜታዊ ስላደረገኝ ነው። እሺ እዩልህ አንተ ቤቱን ካርከኝ ቤቱን ስክደኝ እኔ ቤቱን ከካደኝ እኔ ምን ይሰራልኛል ብዬ መጣሁ። እንደገና አንተ ሁለተኛ ብር ልልክልህ ትፈልጋለህ እንዴ? እንደገና ደግሞ ልጅቱን ልውሰድልህ። ኧረ ኢክራምን ያልቻልኩም ልጅቱን ውሰጅልኝ አልከኝ። እሺ ወስዳታለሁ በጣም ደስ ይለኛል ስለህ አይ እኔ እንደገና ደግሞ መልሰህ አይ እኔ አልችልም ያለ ልጅቱ በቃ ታዩ አልፈልግም ብለህ እንደገና ይዛለሁ አልከኝ። እኔ ታዲያ ምን ላድርግ? በራስህ ነው ይሄንን ነገር ያደረግከው ማለት ነው። እንደገና ደግሞ ሁለተኛ ቤቱን በአባተ ስም አደረከው እንጂ ቤቱ ሀቄ ነው አለበት ሀቄ ማለት ነው። ይሄን እንድታውቅ ፈልጋለሁ። ከዳቺ ብር አላከችም የምትለው ሀቄን ይዘሃል አሳድግ ማሳደግ ደግሞ አለበት ሀቄሳ በሀቄ ነው እያሳደክ ያለው። ይሄን እንድታውቅ ፈልጋለሁኝ። በእኔ ሀቅ ነው የምታሳድገው። ቤቱን ትቸለው ወጥቻለሁኝ። ስለዚህ አሳድግ ልጄን ግን አሳየኝ። ልጄን እፈልጋታለሁ። አሁንም ዛሬ ሙሰጅ ብትለኝ እኔ ልጄን ወስጄ ማሳደግ እችላለሁኝ። እንደገና ደግሞ ማስፈራሪያ ምናምን አትላክብኝ። እኔ እፈራሃለሁ። በጣም ነው የምፈራ። በቃ አይምሮዬ ውስጥ በቃ የምታረገኝ ነገር ሁሉ በጣም ነው የሚያስጨንቀኝ። ለምንድን ነው የምትፈሪው? እፈራሃለሁ ብለሽ ልብ የምትሰጪው ምንድን ነው የምትፈሪው? ማን ነው እሱ የምትፈሪው? እንዴ እሱ ስለሚደበድበኝ ነው ስለሚደባደብ አንቺ ነሽ አለ ህግ መከራን ያሳልፉ። ህግ እኮ አለ ማሪ። ህግ ምንም አይሰራም ሀቡዬ። ሀቡ ምንም አይሰራም። ህግ ባልና ሚስት ናችሁ ተመለሱ ነው የሚለው። ኖ ድሮ ነበራ። አሁን ህግ አለ። ከፈለግሽ ለህግ አካላት አሳልፈን እንሰጣለን። ይታሰርልሻል። ሴትን ጫፏን የሚነካ ሰው ይታሰራል። እስከዛሬ አንቺ አለማወቅሽ ለህግ ሄደሽ ሲመታሽ አለማሳወቅሽ ነው እንጂ ጫፍሽን መንካት አይችልም።
ትልቁ ስተትሽ እዛ ይሄ ጋር ነው። ህግ ባለበት ሀገር በጣም ብዙ ጊዜ አሳውቂያለሁ። በጣም ብዙ ጊዜ ፖሊስ ጣቢያ ሄጃለሁ። ደሜን እያፈሰስኩኝ ሄጃለሁ። እባክሽ እንዲህ እያልሽ ለማንም እንትን የልብ ልብ አትስጪ። ሴትዮ ያማታል እንዴ? አሁን ሚውትሽን አብርተሽ ስርዓት ያለው ነገር ተናገሪ። ህግ የለም ትላለች። ህግ ባለበት ያው እኮ ያለው ነገር እንደዚህ በጥይት አናትሽን ነው ግንባርሽን ብዬ ነው መደፋሽ ላለው ራሱ አንቺ መክሰስ ከፈለግሽ ቀጥታ ሄደሽ ለህግ አመልክተሽ ሰው ላይ እንደዚህ ብሎ መዛት በራሱ ያሳስራል። ነው ትልቅ ወንጀል ነው። ህግ ባለበት ሀገር ህግ የለም እያላችሁ እንደዚህ አይነት ወንጀለኞችን ያፈራችሁት እናንተ ናችሁ። አንቺ ነሽ እንደዚህ የምትይው እንጂ እሱ ራሱ ጠንቅቆ ያውቀዋል። ከኔ ጋር ረጅም መጀመሪያም አውርተናል። አሁንም እሱም እንደሚያስጠይቅ አውቃለሁ። ያው ተናድጄ ቢናደድም እንደዚህ አይነት ስሜቱን ኮንትሮል ማድረግ እንዳለበት ነው እንጂ ተናድጄ ነው ሳላቅ ነው ምናምን ነገር የሚል ነገር የለም። ያስጠይቃል። ይሄ ትልቅ ወንጀል ነው ለሱ። እንግዲህ አንቺ ነሽ መንገዱንም የከፈትሽለት ማለት ነው። ከዛ ሁሉ ይልቅ ከእንደዚህ አይነት ነገር እሱም ይደግመዋል ብዬ አላስብም። ልጅሽን እንዴት ማግኘትና ልጅሽን እንዴት ማውራት እንድትቺ ነገሮችም እንትን ብናደርግ አስፈላጊ ከሆነ ደግሞ ይሄን በዚህ ጉዳይ ላይ ይኬድበት ምትይ ከሆነ ያው አንቺም ሰው ወክለሽ ይሄ ጉዳይ በህግ እንዲጠየቅ ማድረግ የሚቻልበትን ሁኔታ ይፈጠራል። ግን ቅድም ያለው ነገር አለ። ተሳስቼ ነው ይቅርታ ብሏል። ሰምተሽው ከሆነ እንደዚህ ማለት ልክ ማለት አለበት። ሰማን ይቅርታ ስለዛትኩብሽ ይቅርታ፣ በልጃችን ስላሰደብኩሽ ይቅርታ ይበላት። ደግሞ እንደዚህ አይነት ቴክስት ከጻፈ ቮይስ ከላከ እኔ ወጥቼ የኢትዮጵያ ህዝብ ሆይ ፍረድ ብዬ ቪዲዮ ሰራለው፣ ለህግ አካላት እናደርሳለን፣ በህግ እንዲጠየቅ እናደርጋለን። እኛም ወዳለው ወደሚመለከተው ማስተላለፍ ይቻላል። ከዚህም አንፃር ግን እሷም ትንሽ ድክመቷ ነው እንጂ ያንተ እንደትይበት የሚችል መጠየቂያ መብትሽንና እንትነሽን ማስከበር አለብሽ። በንግግርሽም ላይ ራስሽን አሳልፈሽ እየሰጠሽ እንዲያልሽ በርግጥ ያው ሁሉም እየሰማ አሁን እኛም እየሰማን እዚህ ያሉትም ቤተሰቦች እየሰሙ እንዲበባሉ ልክ ነው ማለት አይደለም ነው ያ ቃል እሱ መራሱ ያንቺንም ልብ ስለሚያውቅ ይመስለኛል እንደዚህ ያለው። ሁሴን ጉዳዩን ለማሳጠር ያህል ልጇን ማግኘት